ቀጥል ኤርሚያስ። ጥያቄ ጠይቀኝ። በእስራኤል አምላክ ለምን ጥያቄ ጠይቀኝ። ኖ 10 ደቂቃ ጨምርለት። እንደገና ጥያቄ ጠይቀኝ። 10 ደቂቃ ጨምርለት። ለኔ ግን 10 ደቂቃ ብቻ ነው የምትሰጠኝ። ለኔ 10 ደቂቃ ነው የምትሰጠኝ። አለ አይደል? ግን ጨምርለት 10 ደቂቃ። ለኔ 10 ደቂቃ ብቻ ትሰጠኛለህ። ለሱ 20 ደቂቃ ትስጠው። ጥያቄ ጠይቀኝ አንተ አቅም ካለህ። ኢየሱስ አምላክ ላለመሆኑ ባልተወያየንበት አስተምሮተ ሥላሴ ላይ ጠይቅ። አስተምሮተ ሥላሴ ላይ ከፈለክ ቀጥለን ዲቤት እናደርጋለን። አስተምሮተ ሥላሴ ላይ ማለት ነው። የተጠየቀው ክርስቶስ አምላክነት ላይ ነው። ይሄ አስተምሮ ሥላሴ የወሰደኝ እኮ የእናንተ የአምልኳችሁ ስነ ስርዓት እንጂ ለምን አይወስድ? አሁን ጥያቄ ጠይቀኝ። ጥያቄ እኮ ጠየቁ። ኢየሱስ ሰማይና ምድር ፈጥሯን አልኩ። አዎ ፈጥሯል። ፈጣሪ ነው። ኤልጊቦር እኮ ነው። ይሄው ኢሳያስ ኃያል አምላክ ነው እኮ ይላል ኢሳያስ። ኤልጊቦር ማለት አታውቅም እንዴ አንተ? ምን ማለት ነው? ማስረጃ ስጠኝ። እኔ ደግሞ ይኸውልህ፣ እሺ ኦኬ፣ ጥያቄ ጠይቀኸኝ አንተ አትመልስ። እግዚአብሔር ብቻ እንደሆነ ጥያቄ ጠይቀኸኝ አንተ አትመልስ እኮ ነው ብዬ የምልህ። ጥያቄ ጠየቀኝ አይደል? እኔ ነኝ የምመልሰው። እሺ ቴንክ ዩ። በትክክል አልመለስክልኝማ እኮ መለስኩልህ አልመለስኩልህ ሰው ያያለ ወንድሜ። አንተ እኮ ጥያቄውን ጠይቀኸው አንተው ተኳሽ አንተው ቀዳሽ ሞክ እኮ ኦኬ። ለህዝቡ ተውለት እንጂ ወንድምዬ፣ አንዴ ያሳየን ትለኛለህ፣ አንዴ ደግሞ ተወው ትለኛለህ። እሺ ትልቁ ላይ አድርገኝ ወንድሜ እባክህ፣ ትልቁ ላይ አድርገኝ። ለእኛ ተውልን ትልቁ ላይ፣ እኔ መጽሐፍ ስለማሳይ ማለት ነው። ያው ወንድሞች፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ ኤልጊቦር ነው። ታዲያ ሰማይና ምድርን የፈጠረ የእስራኤል አምላክ ኃያል አምላክ አይደል እንዴ? ያ ኃያል አምላክ ሕፃን ሆኖ ተወልዷል እያለ ነው ይሻየው። ጠጣው። እውነቱ ይሄ ነው። ኦኬ፣ እደግመዋለሁ። ጥያቄ ለጠየቀኝ መልሱ ልድገምልህ ድጋሚ፣ ሌላ ጥያቄ ስለሌለ ማለት ነው። የእስራኤል አምላክ ነው ኃያል አምላክ፣ ኤልጊቦር፣ አቪአድ፣ ሸረሸሎም ነው ይላል። የሰላም አለቃ ነው፣ የሰላም ሚኒስተር ነው፣ የዘላለም አባት ነው፣ ኃያል አምላክ ነው ይላል። ኃያል አምላክ የተባለ ከእስራኤል አምላክ ውጭ ሌላ ፍጡር የለም። አጭርና ግልጽ። ስለዚህ ያ ኃያል አምላክ የተባለ የእስራኤል አምላክ ያህዌ ሕፃን ሆኖ ተወልዷል እያለ ነው ኢሳያስ። ደግሞ ኢማኑኤል ነው ደግሞ ይላል። እግዚአብሔር ከኛ ጋር ነው ብሎ በምዕራፍ 7 ቁጥር 14 ይሄው የኢየሱስ ክርስቶስን አምላክነት እንደዚህ ይናገራል። የተወለደው ሕፃን ነው ኃያል አምላክ። ጥያቄ ጠይቅ። ሌላ 10 ደቂቃ ጨምርለት። ሌላ ኤክስትራ ጥያቄ ካለ ጠይቅ። ኢየሱስ አምላክ ላለመሆኑ ጠይቀኝ፣ እኔ ከታናክ አሳይሃለሁ። ኦኬ፣ ከሱ ጋር የሚለው ሕፃን ተወልዶልናል፣ ወንድ ልጅን ተሰጥቶናል፣ አማኑኤል ነው የሚለው አይደለ? ከሱ ጋር አይደለም። እዚህ ጋር አማኑኤል አይደለም። እዚህ ምዕራፍ 9 ቁጥር 6 ኤልጊቦር ነው የሚለው። አቪአድ ነው የሚለው የዘላለም አባት። ሸረሸሎም ነው የሚለው የሰላም አለቃ። የዘላለም አምላክ የተባለ የእስራኤል አምላክ እግዚአብሔር ነው። እሱም ይሄው ታዲያ እሱ ሕፃን ሆኖ ተወልዷል እያለህ ነው። የእስራኤል አምላክ የዘላለም አምላኩ ይሄው የዘላለም አምላክ ኤልጊቦር የተባለው የተወለደው እሱ ሌላ ሕፃን ሆኖ ተወልዷል። ሌላ ጥያቄ 8:3 ላይ አትለፈው፣ ዝም ብለህ 8:3 ላይ ስታየው ሰው ላይ እንደተወለደ ያሳያል። ወንድሜ አትከራከር። ጥያቄ አምጣ። ሌላ ጥያቄ። የሚገርምህ ነገር ማለት ነው። የሚገርምህ ነገር አይገርመኝም። ጥያቄ አይገርመኝም። የተወለደበትን ዘመኑን እንኳን ቼክ ብታደርገው ማለት ነው ወዳጄ፣ እሱን አይደል። አሁን ጥያቄ ጠይቀኝ። በላይ ልዩነት አለው። ደቂቃ እያለቀብህ ነው። ጥያቄ ጠይቀኝ እባክህ። እኔ እኮ መላሽ ነኝ። ቁጭ ብዬ እየጠበቅኩ ነው። ህዝብ እየጠበቀ ነው። 400 ምናምን ሰው ማለት ነው። ጥያቄ ጠይቅ። የለህም ማለት ነው ወንድሜ አማረ። የለም፣ ባዶ እጅህን ገብተህ ምን ታመጣው አሁን? እኔ ቀጥሎ ጥያቄ ስጠይቅህ እንዴት እንደምጠይቅህ አሳይሃለሁ። አጠያየቅ ማለት ነው። ሳሳ አድርጌልህ ቀለል አድርጌልህ ጠይቃለሁ። ታናክ ላይ ጎይር ጥያቄ ጠይቀኝ። ነው መልስ እንኳን አልመለስክልኝም። ለምሳሌ መልሻለሁ። ጥያቄ ጠይቀኝ። ባልመልስ እንኳን በቃ ህዝቡ ፊት አፍሬ ያለው ማለት ነው። ጥያቄ መልስ የለኝም ማለት ነው። ህዝቡ ይዳኝ። አንተ ጥያቄ ጠይቅ። እውነት ነው። ጥያቄ ጠይቀኝ።
በስነ መልሱን ስርዓት ለህዝቡ ተው። ጥያቄ ጠይቀኝ አማረ ይኸውልህ ወንድሜ። ኤርሚያስ የሆነ ለማዋከብ ምናምን ነገር አትሞክር። በማዋከብ የሚሆን ነገር የለም። እውነት ጥያቄ ጠይቀኝ እኮ ነው ዘገኝ ያልኩህ ቦታ አማረ። ነው። የጥያቄና መልስ ጊዜ ስለሆነ 10ሩን ደቂቃ ጨረስክ። ሌላ 10 ደቂቃ ጨምርለት አልኩ። አሁንም እሱንም 10 ደቂቃ ልጨምረው። ጥያቄ ጠይቀኝ። እንደውም እኔ በኋላ ላይ ነው የምጠይቅህ 10ሩን ደቂቃ። አንተ 20 ደቂቃ ጠይቀኝ። ካነሰ 30 ደቂቃ እሰጥሃለሁ። ኢየሱስ አምላክ አይደለም ብለህ የምትለውን ክፍል ካለ ጠይቅ። መጽሐፍ ቅዱስ ላይ ታናክ ላይ ማለት ታናክ ላይ ነው ያወራነው። ጠይቅ። የጠየቅኩህን ጥያቄ እኮ አልመለስከውም። መሲህ አምላክ ነው። መሲህ አምላክ ነው። ይሄው ኃያል አምላክ ነው። ኤልጊቦር ነው ይላል። ማ የሚወለደው ሕፃን ኤልጊቦር ነው። ስሙም ብሎ ማለት ነው። ሽሞ ብሎ ማለት ነው። ኤልጊቦር ሸረሻሎም አቪአድ ነው አለ። ማን ይሻያው? ይሄ አንተ በራስህ አመለካከት በራስህ መጽሐፉን ጥያቄ ጠይቀኝ ያመጣኸው እንጂ እባክህ ጥያቄ ጠይቀኝ። የጥያቄ ያለህ እንደማይወለድና እንደሚወለድ ልጅ እንዳለውና እንደሌለው ቀጥሎ ከጥቂት ደቂቃዎች በኋላ ታያለህ ማለት ነው። ኤርሚያስ በደንብ አሁን እዚህ ጋር መቼም ነገር ይቻላል። በደንብ ተይዘሃል፣ ተነግረሃል። ምንም የመለስከው መልስ እንደ አንድ ፓስተር ማለት ነው። ምንም የመለስከው መልስ የለህም። ኢየሱስ አምላክ ነው ነቢይ ነቢያት የተነገረውን ነው ስትመልስ የቆየው። አሁን ደግሞ መጨረሻ ላይ ፖለቲካ ለመስራት አትሞክር። እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ምን ቆይታ አደረግንና ምን ቆይታ አደረግ? አንድ ጥያቄ ጠይቀኝ፣ እሱ ጋር መለስኩ። እኔ አሁን ሌላ ጥያቄ 20 ደቂቃ እኮ እንዲሆንልህ ደቂቃ ጨምርለት አልኩ። ለምን ጥያቄ አትጠይቀኝም ደጋግመህ? ለምን በጥያቄ ለምን አታጣድፈኝም? ካልመለስኩ ህዝቡ ይዳኛ። ወይ ኤርሚያስ እንደዚህ ላይችል ነው እሱ እየጠየቀው እኮ አልመለሰም። ምን አይነት ማፈሪያ ነው ይበለኝ፣ ህዝቡ ይስማና። አንተ አንድ ጥያቄ ጠይቀኝ። አንድ ጥያቄ ላይ እኮ ስላደረግነው ነገር በቃ እዚሁ ላይ አመሰግናለሁ ብለህ አልከኝ። መቼ ጥያቄ ጠይቀኝና? አንድ እኮ ነው ጠይቀኝ፣ አንዱን መለስኩልህ። ካልተዋጠልህ ህዝቡ ይዳኝ። አንተ ጥያቄውን ቀጥል፣ አጣድፍ። ጴንጤ አያቅም ብላችኋል አይደለ? ጴንጤ መጽሐፍ አያቅም ብላችኋል። አሁን ይኸው መጥቼልሃለሁ እኔ። ጠይቅ ጥያቄ። ዲቤት ብለህ ራስህ ገብተሃል። ጠይቀኝ፣ ጥያቄ ጠይቀኝ። አሁንም ይጨመርልህ 30 ደቂቃ አድርግለት። ጥያቄ ጠይቀኝ። ከ30 ደቂቃ በኋላ አንተ እኔ በምችለው በደንብ አስረግጬ ነግሬሃለሁ። ሰማይና ምድር የፈጠረው አንድ አምላክ እንደሆነ የሚወለድ የሚፈጠር ሌላ ምንም አይነት አምላክ እንደሌለ በደንብ ብያለሁ። አሁን በመጨረሻ ላይ ብዙ ለማውራት ሞክር። አንተ ግን በአንጻሩ ምንም ኢየሱስ እንደፈጠረ ምንም አይነት ነገር እንዳደረገ አንድ ነገር አትመልስም። እንዲሁም የሆነ ነገር ብዙ ጉድ ላወጣብህ ስል እኛ መጽሐፍ አትግባ በማታወራበት ምናምን ያልከኝ ምንም አይነት ነገር ማድረግ የማይችል ሰው በመጽሐፍ እኔ አስረግጬ እነግርሃለሁ። ብነግርህ ነገር ማለት ነው። ጥያቄ ጠይቀኝ እባክህ። እንዲህ እናድርግ። አሁን አንተ ደቂቃህን ጨርስ። ስንት ደቂቃ ተጠቀመ? አጠቅማለኛው አንተ እድሉን ስለሰጠኸው። ስንት ተጠቀመ? በሙሉ ወደ ሩብ ተጠቅሟል። አጠቃላይ ንገረኝ በደንብ። ሩብ የሚባል አጠቃላይ ደቂቃው ስንት? 15 ደቂቃ ጠቅሟል። 15 ደቂቃ እኔ ብቻ አይደለም የተጠቀምኩት፣ አብረህ የተጠቀምከው ነው። ያው ጥያቄና መልስ አንተም እኮ ጠይቀዋለህ። የእሱ እንትን ሲሰጥ አንተ ጠይቀዋለህ። እሺ እኔ ጥያቄ ልቀጥል አይደል? አማር ወንድሜ ቀጥላ። እኔ 15 ደቂቃ ሙሉ አልጠይቅህም፣ ምክንያቱም 10 ደቂቃውን ብቻ ስለሆነ እኔ እየጨመርኩልህ። ግን የምጨርስ ከሆነ 5 ደቂቃ ኤክስትራ ልስጥህና 20 ደቂቃ ጠይቀኝ ጥያቄ ካለ። 30 ደቂቃ የአብርሃም አምላክ ምስክሬ ነው ፈቅድላለሁ። ጥያቄ ካለ 30 ደቂቃ ጠይቀኝ። 15 ጨምር ነው። አንድ ነገር እንድትዘው የምፈልገው ነገር ልንገርህ። አንተ የሃይማኖት መሪ ፓስተር ነህ። እኔ ፓስተር አይደለሁም። ልብ በል፣ የሃይማኖት መሪ አይደለሁም። ዝም ብለህ አትዋሽ ፕሊስ። አማረ የሃይማኖት መሪ አይደለሁም፣ ፓስተር አይደለሁም። ዝም ብላችሁ አታውሩ። ፓስተር አይደለሁም፣ የወንጌል አገልጋይ ነኝ። ዝም ብሎ ያልሆነ ስም ዝም ብሎ ለጥፋችሁ መስጠት ተገቢ አይደለም። ፓስተር አይደለም፣ የሃይማኖት አይደለም። እኔ ስናገር አይደለም ብላት በለኝ። አታውቀኝም ብራዘር፣ እየነገርኩ እኮ ነው። እንዴ ውሸት እናንተ አይሰለቻችሁም እንዴ? በየቦታው ነው የምታሸው። ጥያቄ ጠይቃለሁ። ዝም ብለህ አትዋሽ። ክብር የሚነካ ነገር እንድትናገር እንኳን አልፈቅድልህም። ኤርሚ አድመጠኝ። እኔ ፓስተር አይደለሁም፣ ያለ ስሜ አትጥራኝ። ፓስተር አይደለሁም፣ የሃይማኖት መሪ አይደለሁም። በሃይማኖት ውስጥ የወንጌል አገልጋይ ነኝ። እሺ እኔ አንተን ማቅህ ቲክቶክ ላይ ጥያቄ ጠይቀኛል። 30 ደቂቃ ወይስ እኔ ልቀጥል? ጥያቄውን እኔ ኦልሬዲ ጨርሻለሁ። ቴንክ ዩ። ኦኬ በቃ እኔ ልቀጥል። ቴንክ ዩ።
እኔ ጥያቄ ልጠይቅ፣ የጥያቄ አጠያየቅ ላሳየህ። እሺ ቴንኪው። አጠር አድርገህ ነው የምትመልስልኝ። ልብ በል። ለምጠይቀህ ጥያቄ ጥቅስ መልስ ሁሉ ነው የምትሰጠኝ፣ ጥቅሱን ሁሉ ጭምር የምትሰጠኝ። ኦኬ መሲሁ አምላክ ነው አምላክ አይደለም? ተብተብ አድርጎ ወገን ተብተብ ወረደ እኮ ትቶኝ። እንደዚህ እናድርግ። እሱ አሁን ልጁ በጣም ነው ድንገት ነው ሊጫወት ነው የመጣው። አንደኛ እንትን አይደለም። አንተ ደግሞ በዚህ አስተምሮ ለምን እስካሁን አልተናገርክም? አንተ ስራሱ ቢሆን አያየኋቸው እኮ ለምሳሌ ቅድም ምርጫ ስገባ ሊጫወት የመጣ ልጅ ነው። ዲቤት አድምጠኝ። እኔ ጠየቅኩኝ እኮ ጠየቅኩኝ። ገብቶሃል? ጠየቅኩ፣ አቤቱ ጠየቅኩ። ማን የተሻለ ብዬ ጠየቅኩኝ። ወደቀ። አሁን ሌላ ቀን እቀጥርና ላንተም አድምጠኝ። ሌላውን ቀን ተውና የዛሬው ላይ አውራ። የሌላውን ቀን በሌላ ቀን እናደርገዋለን ነው እንደሚያቆየህ። ቅድም ሌላ ሰው ላስገባ። አድምጠኝ። ቆይ እኔ እናንተ እንደማመጥና እናወራ። ኦኬ ብራዘር፣ ሌላ ሰው ቆይ አድምጠኝ ብራዘር። ቅድም ጋሽ ኤፍራይም እና አማረ እኔ ልሁን ብሎ ሲል ጋሽ ኤፍራይም እኔ ይሻላለሁ ምናምን ነገር ብሎት አማረ ራሱ ነው ምርጫ ያደረገው። ኦኬ ጥያቄ ጠይቀኝ አይደል? 15 ደቂቃ ሰጥቼው ጥያቄ ጠይቀኝ። አንድ ጥያቄ ሳልጠይቀው ሸሽቶ አምልጦ ሄደ። ለምን? አድምጠኝ። ጴንጤ ፊት በእውቀት የመቆም አቅም የላችሁም። ሁለተኛ ቤት ከፍታችሁ ጴንጤ እንዲህ አለ ጴንጤ እንደዛ አለ እያላችሁ ብላችሁ ምትሉ ስትያዙ እንደዚህ ነው። በቃ ተዝረከረካላችሁ ማለት ነው። አለቀ። እውነቱን ነው የምነግርህ። ጴንጤ የሚባል ማህበረሰብ አላወቃችሁትም። ኦኬ አላወቃችሁትም። ታናቅን የጠጡ አዲስ ኪዳንን የጠጡ ሰዎች ትችላለህ። የእሱን ጥያቄ ለአንተ ላዙረው። አድምጥ። የወንድምህን ጥያቄ ለወንድምህ ልጠይቀው የነበረውን ጥያቄ ለአንተ ልጠይቀህ። ተቀበለኝ። ወንድምህ ሸሽቶ አምልጧል። ትቀበላለህ? ኦኬ 10 ደቂቃ ታማኝ ሆናችሁ ያዙልኝ። አንተ አይደለም ሌሎቹ ያዙልኝ፣ ከታይ ጻፉልኝ። እሺ መሲሁ አምላክ ነው አምላክ አይደለም? የእስራኤል መሲህ ስለ ኢየሱስ አይደለም ጠይቀህ። እስራኤል የምትጠባበቀው መሲህ አምላክ ነው አምላክ አይደለም? አይደለም። መጽሐፍ ቅዱሳዊ መረጃ ጥቅስ ፈጣን ደቂቃ እንዳትበላብኝ። አይ በእርግጥ አንተ ምክንያቱም አንደኛ የመጽሐፍ ቅዱስ ጥቅስ እኔም ድንገት ነው የመጣሁት። የመጽሐፍ ቅዱስ ጥቅስ ታይ መልስ የለውም። ቁጥር 2 ጥያቄ ሁለተኛው ላይ እግዚአብሔር ልጅ አለው የለውም? ይኸውልህ ልጅ በሚለው እግዚአብሔር ልጅ አለው የለውም? በቃ ደቂቃዬን መጠቀም እፈልጋለሁ። እግዚአብሔር ልጅ አለው የለውም? ሁሉም የሰው ልጅ የእግዚአብሔር ልጅ ብለህ ትጠራዋለህ። እግዚአብሔር ልጅ አለው የለውም? ፍጥረት የእግዚአብሔር አድምጠኝ። እኔ ያልኩህ እግዚአብሔር ልጆች አይደለም ያልኩህ። እግዚአብሔር ልጅ አለው የለውም? ሲጀመር ስማ፣ የጠየቁን ጥያቄ መልስልኝ። እሺ ስለዚህ እግዚአብሔር ልጅ የለውም ወይስ አለው ነው ጥያቄ? የለውም። በቃ የለውም። እሺ ምሳሌ መጽሐፍ ምዕራፍ 30 ላይ እግዚአብሔርን ቃል አውጣ ቶሎ በል። ወይ ትልቁ ላይ አድርገኝ። ሰበብ አይደለም፣ ትልቁ ላይ አድርገኝ። ወንድምም ማረፍ ፈልጋለሁ። ወይም በጣም ብዙ አገልግሎት ነው ያለው እና ጌታችን ኢየሱስ ክርስቶስ ይመጣል። ለአይሁዳውያን ወገኖች የምንነግራችሁ የዛሬ 2000 ዓመት መጥቶ ከአንዲት በገሊላ አውራጃ ላይ ትኖር ከነበረች ልጃገረድ ሴት፣ ልጃገረድ ማለት ወንድ ማታቅ ማለት ነው። ወንድ ማታቅ ያንግ አንሜሪድ ውመን ያለው ያላገባች ድንግል ሴት ማለት ነው። ኦኬ በኢሳይያስ መጽሐፍ ምዕራፍ 7 ላይ ባለው አልማን ብላችሁ በሉ ያንኑ ነው የሚናገረው። ወይ በዘፍጥረት መጽሐፍ ምዕራፍ 24 ላይ ለርብቃ የተነገረውንም በቱላም በሉ። ሁለቱንም ቃል የሚናገረው ስላላገባች ድንግል ሴት ልጃገረድ ስለሆነች ወንድ ስለማታቅ ሴት ነው። ከዚች ሴት የተወለደው ብራዘር የአብርሃም አምላክ የእስራኤል አምላክ ያህዌ ነው ተብሎ ቢባል ማን ያምን ነበረ በዘመኑ? ኢሳይያስም እኮ ተናገረ። ምስክርነታችንን ማን አምኗል ይላል። የእግዚአብሔር እስክንድ ለማን ተገልጧል ይላል።
ማን ያምናል? ደግሞ ጌታም የተናገረው በዕንባቆም መጽሐፍት ላይ በዘመናችሁ አንዳች ቢተረክላችሁ የማታምኑትን ስራ እኔ እሰራለሁ፣ እዩ፣ ተመልከቱም፣ ተደነቁም ብሎናል። አየን፣ ተመለከትን፣ ተደነቅን። ምን አየህ? ያዩ ሰዎች ሐዋርያቱ ጻፉ። ህይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ህይወት እናወራላችኋለን። ከእርሱ ጋር በልተናል፣ ጠጥተናል፣ ዳሰነዋል አሉ። ያዩትን ጻፉልን። የጻፉት እኛ ዘመን ላይ ደረሰ። በስሙ አምነን ህይወት ሆነልን። ኢየሱስ የዳዊት ልጅ ነው። ኢየሱስ ክርስቶስ እውነተኛው የእስራኤል መሲህ፣ እውነተኛው የእስራኤል አምላክ ነው። ተታላለች፣ እስራኤል ተላልፈዋለች። የማትተላልፈውን ተላለፈችው፣ የማያመልጣት አመለጣት። የዘመናት ቀጠሯቸው ፈረሰ ማለት ነው። ግን ቢሆንም ምሕረቱ ለዘላለም ነውና እግዚአብሔር እስራኤልን ለዘላለም አልጣለውም። ይመጣል፣ ይታደጋቸዋል፣ ያድናቸዋል። እስከዛ ግን ጌታን ሳያውቁ የሚሞቱ ሁሉ ወደ ሲኦል የሚገቡት አይሁድ ይሁን አሕዛብ፣ ማንም ይሁን ማንም ወደ ሲኦል ነው የሚገቡት። ወደ ሲኦል ነው የሚገቡት። ስለዚህ ወደ ሲኦል ከምትገቡ ጌታ ኢየሱስ ክርስቶስ ቀድሞ ወንድማችን እንደ ዮናስ አይነት ቢልክልን አለ። ማንንም አይልክልም ከዚህ በኋላ ማንንም። እግዚአብሔር አንድ ልጁን ሰጠ ይላል። በቃ ዓለሙን እስኪወድ ድረስ እንደዚሁ ሰጠ ይላል። በነፃ ሰጠ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። ኦኬ ብራዘር ሙሉ ዓለም ወንድ ልጅ አታመልክም አይደል? እኔ ግን አመልከዋለሁ። ወንዱን ልጅ አመልከዋለሁ። ወንዱ ልጅ ማመሰለህ ኤልጊቦር ነው፣ ኃያል አምላክ ነው። አንተ ግን የምታመልከው እናውቃለን፣ በየጓዳ ያቆምከውን ጣዖት ማለት ነው። እስራኤላዊ ይሁን ሌላ ትውልድ ማለት ነው። ሴቶችን ነው የምታመልከው አይደል? አንተ ሴቶችን እያመለክ ነው። ሴት አምላኪ። እኛ ወንዱ ልጅ እናመልከዋለን። ወንዱ ልጅ ማለት ወንድ ልጅ ተሰጥቶናል አይደል ያለው ኢሳይያስ? አዎ ወንዱ ልጅ እናመልካለን። ወንዱ ልጅ እሱ የዘላለም አምላክ እግዚአብሔር ነው ብዬ የምልህ፣ ሰው ብቻ አይደለም። ክብር ለታላቁ ለገናናው ለስሙ ይሁን። እግዚአብሔር አምላክ ይባረክ። መጽሐፍትን አንብቡ፣ መጽሐፍትን አንብቡ። እስራኤላውያን ወገኖች ፕሊዝ ፕሊዝ፣ እኔ በመደዳ ብነግርህ ነው ሙሴ በዘፍጥረት መጽሐፍ በዘዳግም መጽሐፍት ምዕራፍ 32 ላይ የተናገረባችሁ ቃል ነው የተፈጸመባችሁ። ኦኬ ኢሳይያው ምዕራፍ 65 ላይ የተናገረው ቃል ነው የተፈጸመባችሁ። እናንተ ጎይ እያልክ አሕዛብ እያልክ ስትሳደብ ስትላገድ፣ ይኸው ከዳዊት ቤት የተወለደውን መሲሁን አሕዛብ ያመልከዋል። አየህ፣ አሕዛብ ያመልከዋል። ከእስራኤልም የሚያመልኩት ወንድሞች አሉ። እስራኤልስ ተብሎ ቢባል አብዛኛው አሁን በየቤቱ ጣዖት አቁሞ ነው የሚሰግደው። አብዛኛው ከጥቂቶቹ በስተቀር በኢሉሚናቲ ውስጥ የገቡ የተለያየ ነገር የሚያደርጉ ማለት ነው። ሁሉም እንደዛ ናቸው እያልኩ አይደለም። እግዚአብሔርን የሚፈሩ የሚጠብቁ አሉ፣ ያው የቀድሞውን ስርዓት እያደረጉ ማለት ነው። ገና አብዛኛው ኦኬ የአባቶቻችሁን አምላክ እግዚአብሔርን እንደ ፍቃዱ እንደ ቅዱስ ቃሉ ሳትፈልጉት ተላለፋችሁት። ኢየሱስ ክርስቶስ ማለት ብራዘር አንተ አላወቅም ማለት እነ ኢሳይያው ግን ተናግረውለታል። እነ ኤርሚያስ ተናግረውለት ነው የሞቱት። አንድ አይሁዳዊ በፊት ለፊታችን ቆሞ ታናክ ላይ ኢየሱስ አምላክ አይደለም፣ የእስራኤል መሲህ አምላክ አይደለም ብሎ የሚል ካለ የአገሬ ገበሬ ከመላሴ ጸጉር ይነቀል ይላል። ሲምል ማለት ነው። የአገሬ ገበሬ ነው ያልኩ። ከመላሴ ጸጉር ይነቀል ይላል። አንዳችሁም ቀርባችሁ ነቢያትን ጠቅሳችሁ ታናክን ጠቅሳችሁ ኢየሱስ አምላክ አይደለም ወይ ደግሞ የእስራኤል መሲህ አምላክ አይደለም ብላችሁ ልትሉ አትችሉም። ኢየሱስ ተብሎ ስሙ ብሉይ ኪዳን ላይ አልተጠራም ማለት መሺያው ስም የለውም ማለት አይደለም። መሺያው ኤልጊቦር ነው ስሙ። ሽሞ ብሎ ነው ያለው። ስሙም ኃያል አምላክ ነው። ስሙም የሰላም አለቃ ነው። ስሙም የዘላለም አባት ነው። ስሙም ኢማኑኤል ነው። ስሙም እግዚአብሔር ጽድቄ ነው፣ አዶናይ ጽድቄ ነው ብሎ ነው። ይኸው ነው ያ አዶናይ ጽድቄ ነው የተባለው የዳዊት ቁጥቋጥ፣ ኢማኑኤል የተባለው የእሴይ ቁጥቋጥ፣ የእሴይ ዘር
ሸረሻሎም የተባለው የሰላም ሚኒስተር የሰላም አለቃ ኃያል አምላክ የዘላለም አባት የተባለው በመልአኩ በኩል ሲመጣ የተናገረው ስሙንም ኢየሱስ ትይዋለሽ አዳይ ማለት ነው። የሺዋ ማለት አዳይ ማለት ነው፣ መድኃኒት ማለት ነው። ይህንን እውነት አንተ አይደለም ሌሎች አይጥሉትም ስልህ አጥሉትም። አንድ ይህንን እውነት መጥቶ ኦርቶዶክሳዊ አደበሰብሳለሁ ብሎ ቢል አይናችንን እያየ አያወራም። አይናችንን እያየ አያወራም አልኩ። አይሁዳዊ መጥቶ ይህንን አድበሰብሳለሁ ብሎ ቢል አይናችንን እያየ አያወራም። ያው እንትን መሳቢያ እየጎተተ ምናምን ነገር ሊያወራ ይችል ካልሆነ በስተቀር ማለት አችሉ። የክርስቶስ ወታደር ነኝ አችሉም። ምክንያቱስ ቅዱሱ የእግዚአብሔር ቃል ምን ይላል? አትችሉ። ስለዚህ መጽሐፍ ቅዱሳችሁን አንብቡ። ጌታ ኢየሱስ ይወዳችኋል። ለእስራኤል ሌላ ታዳጊ የሚመጣላት መሲህ ሳይሆን ሌላ አራጅ ነው የሚመጣላት፣ ሌላ ገዳይ ማለት ነው። አንድ ቀን አይኖቻችሁ ይከፈታሉ እና ኢሳይያው እንደተናገሩ ማለት ነው። ኦኬ። አዎ አንድ ቀን አይኖቻችሁ ይከፈታሉ። አይኖቻችሁ ሲከፈቱ ከዘላለም ፍርድ የምትድኑበትን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ከዘላለም ጥፋት ትድናላችሁ ማለት ነው። ጌታ እግዚአብሔር ይባረክ። ካላችሁ መምጣት ትችላላችሁ፣ ካልሆነ ከልጆቼ ጋር ጊዜ ልወስድ ነው። ዛሬ ማንንም ሰው አላስገባም፣ ይቅርታ አድርጉልኝ ወንድሞች። ኦኬ። እስራኤላውያን ሁለተኛ ማርያም የኢየሱስ ክርስቶስ እናት ተራ ሴት ነች፣ አመንዝራ ናት ስትሉ የነበራችሁ ለምን ቀርባችሁ ከኔ ጋር አታወሩ? ኦርቶዶክሳችሁ አይደፍሯችሁም። እናንተን ጴንጤ ነው እናንተን በእግዚአብሔር ቃል የሚያንቀ ከፈለጋችሁ ዲቤት፣ ከፈለጋችሁ ውይይት፣ ጥያቄና መልስ ማለት ሴተኛ አዳሪ ናት። መሺያውን ተራ ሴተኛ አዳሪ የተባለች ሴት ትወልደዋለች ነው ያለው ኢሳይያው። አልማ ማለት ምን ማለት ነው? በቱላ ማለት ምን ማለት ነው? ኢማኑኤል ማለት ምን ማለት ነው? ኤልጊቦር ማለት ምን ማለት ነው? የትኛው ፍጡር ነው ኤልጊቦር ተብሎ ሽሞ ብሎ ነው ያለው? ስሙም ኤልጊቦር ነው ብሎ ሲል ማን ነው ከይሁዳ ነገስታት ወይ ከእስራኤል ነገስታት ኤልጊቦር ብሎ በሚል ስም የተጠራ? አንድ አሳየኝ። አንድ ከሮብዓም እስከ ሴዴቅያስ አንድ አሳየኝ አልኩ። አንድ ከባቢሎን ምርኮም በኋላ አንድ አሳየኝ። ኤልጊቦር ተብሎ የተጠራ ፍጡር ከዘላለም የነበረ ፍጡር ማለት ነው። የኛ ጌታ ግን ኢየሱስ ክርስቶስ ግን ከዘላለም ነበረ። ማንን የተናገረው? አንድ የጴንጤ ፓስተር አይደለም የተናገረው። ማንን የተናገረው? ሞሬታዊው ሚኪያስ፣ የይምላ ልጅ ሚኪያስ። ኦኬ። ከምን ነበረ ይላል ኢየሱስ? ከዘላለም የነበረ ፍጡር ነበር እንዴ? አይሁዳውያን ከአንቺ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ከየት ነው ማለት ነው? ከዘላለም ነው። ከዘላለም ነው ማለት ምን ማለት ነው? አምላክ ነው ማለት ነው። ቤተልሔም በስጋ ነው አንድ ተብሎ የተጀመረለት ከማርያም ማፀን ሲወለድ አንድ ተብሎ እድሜ የተቆጠረለት ማለት ነው። ለአምላክነቱስ ለእርሱ ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው የሰማይና የምድር ፈጣሪ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የዘላለም አምላክ እግዚአብሔር ነው። ማን? ኢየሱስ ክርስቶስ የአብ ልጅ የዳዊት ልጅ ነው። ኦኬ። ኑ ግቡ እስኪ ታናክ ላይ እናውራ። የሆኑ ወራቶች እኮ ከኦርቶዶክሳውያን ጋር ሲጨቃጨቅ ታውቋቸው አይደል? አይሁዳውያን እነሱ እናንተ ጋር አይመጡ። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ብሎ ምን ሊያደርግ ይመጣል? ቢመጣም በአንድ ጥቅስ ታባረዋለህ። አይመጡም። እናንተ ጋር ኑ እስኪ ኑ ግቡና ኢየሱስ አምላክ አይደለም ብለው የሚለውን ኑና ንገሩኝ እስኪ። ታናክ ላይ ብሉይ ኪዳን ከሙሴ እስከ ሚልኪያስ ቆንጅዬ አምላክ ነው እንጂ አንተ የሰማይ የምድር ፈጣሪ ነው እንጂ ማ የሽዋሁ አዶን
ጌታዬ ኢየሱስ እሱ ማለት አምላክ ነው፣ አምላክ ነው፣ አምላክ ነው፣ አምላክ ነው። የሰማይ የምድር ፈጣሪ ነው እንጂ ግልጽ ነው አይደል? አዎ። እስኪ ጥራልኝ። የማን ነው ወጠፍሻ ጎረምሳ ኤልጊቦር ተብሎ የተጠራ? የሆነ ጢማም ወንድ ኤልጊቦር ተብሎ ኃያል አምላክ ተብሎ የተጠራ ማን አለ በእስራኤል ታሪክ ውስጥ አለ? ለአካዝ ነው የተነገረው ብላችኋል አይደል? ኑና ግቡና ከኔ ጋር አውሩ እስኪ። ደስ ይለኛል። ብሉይ ኪዳን ደግሞ በተለይ እንዴ አንዱ እንትን ሲል ምን አሉ? ምንድነው ልቶ ኤኒዌይ ኑ ግቡና አውሩ እስኪ ፕሊዝ። 430 ሰው አለ። አይሁዳውያን እያያችሁ ነው። ኑ ግቡና እስኪ እናውራ። ተናገሩ እንጂ ኑ ግቡና። ማነው አማኑኤል የተባለው? ኢሳይያስ ትንቢት የተናገረለት ድንግል ሴት ትወልደዋለች ብሎ ያለ ማን ነው? ተራ ሰው ነው ብላችኋል አይደል? ናና አውራ እኔ ጋ ተራነቱን አሳየኝ። በወፍ በረር 66ቱን የኢሳይያስን ትንቢት መጽሐፍ ላፍ እናደርገዋለን ማለት ነው። ናግባ እናውራ። እሱን ሲጨርስ ኤርሚያው ጋር ወስዳለሁ። ከኤርሚያስ ወደ ሚልኪያስ፣ ከሚልኪያስ ወደ ዘካርያስ፣ ከዘካርያስ ወደ ዳዊት አንገላታለሁ አልኩ። ናግባ እናውራ። ኢየሱስ ፍጡር ነው ብላችኋል አይደል? አምላክ አይደለም እሱ አንድ ተራ ሰው ነው። የወለደችውም የሆነች ሴተኛ አዳሪ ናት ብላላ። ግድ የለም አይዞ፣ ግድ የለም ማርያም ተነካች ብለን እሪ አንልም እኛ እንደነንቶኔ ማለት ነው። ጌታንም ሰድበውታል፣ እንታገሳለን፣ ያስቆጣናል። እሷ ያልሆነችው ነዎች ብለው ሲሉ እሱ ያልሆነው ነው ብለው ሲሉ ያስቆጣናል። ግን ምን ታደርገዋለህ? ምን ታደርገዋለህ? ተፍተውበታል ጌታዬ ላይ። የማርያምን ስም ለምን ትሰድባላችሁ ብለን እኛ እንደነንቶኔ ማቅ አንለብስም። ብራዘር እኛ ምን ሰደባለን? ጌታችንም ተሰድቧል። ሊሰድቧትም ይችላሉ። መስደብ ትችላለህ፣ ግን ሴተኛ አዳሪነቷ እናሳየኝ ነው የምልህ። አንተ አይሁዳዊ ወንድሜ ናግባ እናሳየኝ። ማርያም ሴተኛ አዳሪ ሴት እንደነበረች ናግባ እናሳየኝ። አንተ አቀጣጥረሃታል አይደል? ማፈሪያ ትውልድ። ጌታ ግን እንዳለ ማለት ነው፣ እኔ ግን እላችኋለሁ ጆሮአችሁን አዘንብሉ ቃሌንም ስሙን ያለው። አይሁዳዊ ይሁን ማንም ሁን የሰው ዘር ወደ እግዚአብሔር ቃል ተመለሱ። ስሙን ያስኩት ነቢይ በምዕራፍ 2 ቁጥር 31 ላይ ሲናገር ትውልድ ሆይ፣ እሱን ቃል አምጣልኝ ከፈለግ ቆርጠን ቢሆን ትንሽ ሊረዝምብ ይችላል። ትውልድ ሆይ፣ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ ይላል። ይነበብ፣ ይጠና፣ እናሰላስለው፣ እንኑረው። ከዚህ ውጭ ሌላ ወደ ውጭ ራብሽ የሆነ ማለት ራብሽ። ከዚህ ውጭ ሌላን ወደ ውጭ። ይህንኑም እንኳን ኖሬ ያልጨረሱትም እንኳን ሌላ ደግሞ አምጥተው ሊጭኑብን ማለት ነው። ትከርሻ የለኝም፣ ትዕግስት የለኝም አልኩ። ትዕግስት የለኝም። የአምላካችን የእግዚአብሔርን ቃል ላይ የተጻፈው ማለት። ስለዚህ የብሉይ ኪዳን ነቢያት እያንዳንዳቸው እየተረባረቡ ነው የመሰከሩለት አምላክነቱን፣ ገዢነቱን፣ ንግስናውን እየተረባረቡ እኮ አልኩ ብራዘር። አንዱ ሲጨርስ አንዱ፣ አንዱ ሲጨርስ አንዱ እያሉ ማለት ነው። ሰው በእርሱ በኩል ካልሆነ በስተቀር ወደ እግዚአብሔር አብ መድረስ አይችልም። ለዚህ ነበር በትንቢተ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ የሚናገረውን ቃል ሄደን አምጣላቸው። ቲቶ ወንድማችን ተባረክ ተሜ። ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ ምን ነበር ያለው? ሄደን አምጣላቸው። እኩል አንብበው ብዬ ነው እንጂ ቃሉን ስለማላውቀው አይደለም። እሺ ቁጥር 20 ቴንክ ዩ 21ንም በዛው ታመጣዋለህ አብረህ። ልጆቻቸውን እንደ ቀድሞ ይሆናል፣ ማህበራቸው በፊቴ ጸንቶ ይኖራል። ቁጥር 21ንም አምጣ ወንድምነት። ቴንክ ዩ። የሚያስጨንቃቸውን ሁሉ ቀጣለሁ ብሎ ካለ በኋላ ቀጥሎ ያለውን ቃል ይኸው። አለቃቸው ከእነርሱ ይሆናል፣ ገዢያቸው ከመካከላቸው ይወጣል ይላል። ሃሌሉያ
አለቃቸው ከነርሱ ይሆናል፣ ገዢያቸውም ከመካከላቸው ይወጣል። እኔም አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል። ፍጥረት ሁሉ እግዚአብሔር ቀብቶ በላከው በባህሪ ልጁ በኢየሱስ ክርስቶስ በኩል ካልሆነ በስተቀር ወደ እግዚአብሔር አብ ሊቀርብ የሚደፍር ማንም የለም። በማርያም በል አትቀርብም፣ ደጁን አታየውም፣ የአብን ፊት አታየውም። በቅድስት ድንግል ማርያም በኩል ሄዳለሁ ብለህ ብትል፣ በአብርሃም በኩል ብለህ ብትል አታየውም አልኩ። በሙሴ በኩል በኤልያስ አታየውም ስልህ አታየውም። እኔም አቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። የአባቶቻችን አምላክ ቅዱስ እግዚአብሔር ልዑል እግዚአብሔር ለዘላለም ስም ይባረክ። በሶስትነት በአንድነት የምትመለክ የአባቶቻችን አምላክ ስም ለዘላለም ይባረክ። ያው እዚህ ጋር እንደዚህ ገልብጬ ላሳያችሁ። ካሜራ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 እና 21 ላይ አየው የሚለው ቁጥር 21 ላይ አለቃቸው ከነርሱ ይሆናል፣ ከነሱ ውስጥ ይሆናል። ምን ማለት ነው? ይሄ እልቅና ታውቀዋለህ? ይሄንን እልቅና ገዣቸው ከመካከላቸው ይወጣል። ለመሲሁ የተነገረ ነው። እኔም አቀርበዋለሁ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው ይላል። መልሱን ስንመልስ ማንም የሚደፍር የለም። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን እግዚአብሔር አብን መቅረብ የምትችለው በውድ ልጁ በአንድ ልጁ መተኪያ በሌለው በባህሪ ልጁ በኢየሱስ ክርስቶስ በኩል ብቻና ብቻ ነው። በማርያም በኩል ደጁን አትረግጥም አልኩ። ደጁን ኮተት የሆነ ትምህርት ነው። አትቀርብም። በአብርሃም በኩል አትቀርብም። በመላእክት በኩል አትቀርብም። አያቀርቡም። አቀርበዋቸዋልም ብሎ አይልም። አቀርብም። እኔ አቀርበዋለሁ። ማንን? ገዢውን። ማንን? አለቃቸውን ማለት መሲሁን። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል የሰራዊት ጌታ እግዚአብሔር ይላል። ኦኬ፣ አይሁድም ይሁን አሕዛብ ወደ እግዚአብሔር መቅረብ የሚችለው ቅዱስ ጳውሎስ እጥር ምጥን አድርጎ ክሽን አድርጎ ሲናገር እንደዚህ ይልልሃል። ያለ ጳውሎስ ና የኛ ሐዋርያ አድባር በሌለበት እንቧጮ አድባር ይሆናል ይላል ያገሬ ገበሬ። እንዲህ ይላል ሐዋርያው፣ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ በተገረዙ በስጋ እጅ የተገረዙ በተባሉት በስጋ እጅ የተገረዙ የተባሉት እነማን ናቸው? አይሁዳውያን ማለት ነው። በስጋ እጅ የተገረዙ የተባሉት ያልተገረዙ የተባላችሁ አሕዛብ ማለት ነው። ኪዳን የሌለው ማለት ነው። ይሄ ያልተገረዘ ፍልስጤማዊ ሸለፈታም ብሎ እንዳለው ዳዊት ጎልያድን እንደዛ የተባላችሁ በሙሉ ኢትዮጵያዊውን፣ አሜሪካ፣ ቻይናዊውን፣ ህንዳዊ ዋቴቨር በሙሉ ያልተገረዝክ ሸለፈታም ነበርክ ነው ብሎ የሚል ዳዊት ልክ እንደ ጎልያድ ኪዳን የሌለ ማለት ነው። እንጠልጥልህን ዝም ብለህ አንጠልጥልህ የምትሄድ ማለት ነው። ለአብርሃም የተሰጠ ኮቨናንት ለአንተ ያልደረሰህ ኪዳንም የህግ መሰጠት የመቅደስ ስርዓት የተስፋውም ቃል ለእነሱ ናቸውና ይላል ደግሞ ቅዱስ ጳውሎስ መልሶ ማለት ነው። በሮሜ መልእክት መጽሐፍ ምዕራፍ 9 ላይ እና አለና የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ካለ በኋላ በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ካለ በኋላ አሁን ግን ይላል ሃሌሉያ አዲስ ኪዳን አሁን ግን አይሁዳዊም ይሁን አሕዛብም ይሁን ባሪያም ይሁን ጨዋም ይሁን ስኩቴም ይሁን ሴትም ይሁን ወንድም ይሁን በሩቅ ያለም ይሁን በቅርብ ያለም ይሁን ኢየሱስ ጌታዬ ከሰማያት ከዙፋኑ በአባቱ ክብር የነበረ ልጁ ወደዚህ ዓለም መጥቶ ቀርበው ለነበሩት ሰላምን የምስራች ብሎ ሰበከ። ርቀውም ለነበሩት እንደዚሁ ነው የተሰበከው። ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ጥልንም በመስቀሉ ላይ ገሎ ይላል። እናስ አሁን ግን በኢየሱስ ክርስቶስ ለሚያምን አይሁዳዊም ይሁን በኢየሱስ ክርስቶስ ለሚያምን አሕዛብም ይሁን አሁን ግን በፊት ርቃችሁ የነበራችሁ ስለ አሕዛብ ነው እዚህ ጋር የሚናገረው። በፊት ርቃችሁ የነበራችሁት ከእስራኤል መንግስት ተስፋ ቃል ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ይሄው ነው የኤርምያስ መጽሐፍ ምዕራፍ 31 ላይ 30 ላይ የተነገረው ማለት ነው። በማን ሆናችሁ ይላል? በቅድስት ድንግል ማርያም ሆናችሁ ወደ አብ ትቀርባላችሁ። በስራችሁ ሆናችሁ ወደ እሱ ትቀርባላችሁ። በመላእክት በኩል በእነ አርሴማ በኩል ይላል አይልም። በክርስቶስ ኢየሱስ ሆናችሁ በማን ነው የምትቀርበው? በክርስቶስ ደም። ሃሌሉያ! በክርስቶስ ደም
በአምላኬ በጌታዬ በኢየሱስ ክርስቶስ ደም በማን ደም? በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ አይሁድና አሕዛብን ማለት ነው። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ ይህም ከሁለታቸው ከአይሁድና ከአሕዛብ አንድን አዲስን ሰው ማንም በክርስቶስ ኢየሱስ ሲሆን ለዚህ ነው እዚህ አዲስነት ውስጥ ይገባል። ይህን አንዲትን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ላይ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ካለ በኋላ መጥቶም እርቃችሁ ለነበራችሁት ለአሕዛብ ለእናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። ማ? ኢየሱስ። ከዛስ እናንተ በስራችሁ ሁላችሁ በአንድ መንፈስ ወደሱ ትገባላችሁ ይላል አይልም? በእርሱ ስራ መግባትን ታገኘው ወደ አብ በእርሱ ስራ ነው። ኢሳይያስ ሲናገር ይህንም እንደሚል ታናገር ታውቃለህ። ስራችንን ሰርተህልናልና ሰላምን ትሰጠናለህ ብሎ የተነገረው ትንቢት ማለት ነው። በክርስቶስ ኢየሱስ የመስቀል ላይ የቤዛነት ስራ ነው ሰው አምኖ የዘላለምን ሕይወት የሚያገኘው። ከሱ ውጭ በማርያም በኩል እገባለሁ ብለህ ካልክ ሌባ ነህ። እደግመዋለሁ፣ ወንበዴ። ማን ያለው? ጌታ። በበሩ በኩል ብቻ ከመጣ በረኛው ይከፍትልሃል። በሌላ በኩል እመጣለሁ ብለህ ብትል ሌባ ነው። እልም ያልክ ሞሽላቃ እያለህ ነው ጌታ ማለት ነው። ኢየሱስ ነው ያለ። ቆንጅዬ ሌባ፣ ፀጉርን የከረከምክ የአምላክን የእግዚአብሔርን ቃል የጣልክ ሌባ ማለት ነው። ሌባ ማለት ሌባ ማለት ነው። እደግመዋለሁ፣ ሌባ ማለት ሌባ ማለት ነው። ወንበዴ ማለት ነው። በእርሱ በኩል ግን ስትመጣ በረኛው ይከፍትልሃል። ለአይሁድና ለግሪክ ሰው፣ ለባሪያ ለጨዋ፣ ለወንድ ለሴት የለም፣ ለሀብታም ለድሃ የለም። ኢየሱስ ክርስቶስ ቤዛችን ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ሞትን ሞቷል። እኛን ስለማጽደቅ በሶስተኛው ቀን የሞትን ጣር አጥፍቶ ተነስቷል። በቅዱሳት መጽሐፍት እንደተጻፈ ወደ ሰማያት አርጓል። በስሙ የሚያምኑትን የኃጢአታቸውን ይቅርታ እንዲያገኙ የወንጌል ስብከት ከኢየሩሳሌም ጀምሮ የተነደለ የወንጌል ስብከት በአሕዛብ ዙሪያ ሁሉ እየተሰበከ ነው። ይኸው በእኛም ዘመን እየቀጠለ ነው። ከዘላለም ፍርድ ለመዳን ከፈለጋችሁ በኢየሱስ ክርስቶስ በጌታችን እመኑ፣ ዳኑ። አይሁድ ስለሆንክ የምትተርፍ እንዳይመስልህ፣ በኢየሱስ ክርስቶስ ካመንክ ትተርፋለህ። በሃይማኖት ተቋም ውስጥ ስላላችሁ የምትድኑ እንዳይመስላችሁ። በእግዚአብሔር ልጅ የሚያምን ብቻ ነው የኃጢአቱን ይቅርታና ስርየት የሚያገኘው። ይህም ብዬ ላለሁኝ ጸጋና ሰላም ይብዛላችሁ። በዚህ ላይ ያበቃለሁ። በጣም የስጋ ድካም አለኝ። ስለ እኔ ጸልዩልኝ። ስለ ቤተሰቤ እንደምጸልዩ ያውቃለሁ። እረፍት ማድረግ አለብኝ። የስጋ ድካም ካለ ብዙ ማገልገል አይቻልም። መንፈሳችን በእግዚአብሔር ጸጋ እየበረታ ቢሄድም ግን ስጋ ግን ይደክማል። ለስጋ ድካም ደግሞ ጸሎት አይደለም የሚያስፈልገው። ለስጋ ድካም መብልና መጠጥ ማረፍ ነው። መብላት መጠጣት ማረፍ ነው። መቼም ስለ ራስ ለመናገር እንዳይሆን እንጂ አገልግሎቱ እያጓጓኝ በዚህ 10 ዓመት ውስጥ በጣም ብዙ ነገር ነው ሚስ ያደረኩትኝ። ግን አልጸጸትም እና ተባረኩ። ጸልዩልኝ። የምትጸልዩልኝ እህቶች እንዳላችሁ አውቃለሁ፣ ወንድሞችም ጭምር። ጸጋና ሰላም ይብዛላችሁ። አይሁዳውያን ይመጣሉ ብዬ ነበር፣ አይመጡ። እዚህ ላይ እናብቃ። ተባረኩልኝ ወገኖች። ጸጋና ሰላም ከሁላችሁ ጋር አሁን ሰላም ሁኑ።